ኢትዮጵያውያን እኮ ኢትዮጵያውያን እና ድህነት ታዲያ ምንድን ነው? እሺ ገና ድሃ አይደለንም በነገራችን ላይ ከድህነት ወለል በታች የምንኖር ህዝቦች ነን። ስለዚህ ፖይንቱ ምንድን ነው? ይሄ ነጥቦች ሳገናኝ ይሄ ፍኖተ ህይወት የሚባል በህቡ የተደራጀ እንትን አለ። የመጀመሪያው ዙር ላይ ፍራው ላይ ያመጣው አካውንት ጠየቅ ነው። ሲጠየቅ አይ እኔ ሰይፉ ላይ ነው ያገኘሁት አለ። ሰይፉ ላይ ያገኘው ቁጥርና እሱ ያመጣው ቁጥር ግን ፈጽሞ አይገናኝም። መለሰና አይ ሰይፉ ላይ ከተሰጡ ኮመንቶች ነው ያገኘሁት አለ። ቀጠለና ጎግል ላይ ነው ያገኘሁት አለ። እግዚአብሔር ያሳያችሁ $700,000 አስገባለሁ ብሎ የመጣ ሰውዬ በኢትዮጵያ 100 ሚሊዮን ብር አስገባለሁ ያለ ሰውዬ የባንክ ክሊራንስ ጨርሻለሁ ያለ ሰውዬ አካውንቱ የመቄዶንያ መሆኑን ከዚህ ቀደም በተደጋጋሚ አስገብቻለሁ ያለ ሰውዬ የኤርሚያስ ደቻሳ ዳባ አካውንት መሆኑን አላውቅም ሲላችሁ እሱ ብቻ አይደለም። እዛው ስቴጅ ላይ እኮ ዮኒን ሲሸውደው ነበር። ዞር አድርጎ ሰይፉ ፋንታውን ላይ ያየውን ትክክለኛውን የመቄዶንያን ቁጥር ያስገባና አየህ ለኔ ይመጣልኝ የመቄዶንያ ነው ይለዋል። እስኪ እያየው አስገባ ምናምን ሲሉት እያየ ሲያስገባ ኤርሚያስ ደቻሳ ዳባ ነው የሚወጣው። ለዚህ ይቅርታ አይጠይቅም። አሜን። ለዚህ ይቅርታ አይጠይቅም። ዞር አድርገህ የመቄዶንያን ከዛ ይሄው ለኔ ይመጣልኝ እኮ የመቄዶንያ ነው ይለዋል። ይላል ዮኒ ፊት ለፊት ሲያስገባው የኤርሚያስ ደቻሳ ስም ዞር ሲያደርገው የመቄዶንያ ሽውልም። ለዚህ ይቅርታ ይጠይቃል። ለዚህ ይቅርታ ይጠይቃል ፕሊስ። ኢትዮጵያ ውስጥ እርዳታ በመስራት ሰበብ ተመዝግባችሁ የተቀመጣችሁ በእርዳታ ስም ያላችሁ ድርጅቶች ከውጭ የሚገቡ ዊልቸሮች የተለያዩ ነገሮችን ለእርዳታ በሚል ከቀረጥ ነፃ እያስገባችሁ እንደምትሸጡ ደርሰንበታል። የተቋቋማችሁት ለእርዳታ ነው። በእርዳታ ስም ግን ብዙ ንብረቶችን ከሀገር ውጭ እያስገባችሁ ከቀረጥ ነፃ እየወጣ ግንባራቸውን ይባላል ይሸጣል። የመንግስት ሰዎች ይህንን ኢንቨስቲጌት ያደርጋሉ። እነማን ናቸው እነዚህ? ከነማን ጋር ነው የሚሰራው? ጥሩ አይን ገላጭ ነገር ነው አለኝ አንድ ሰው። በጣም ጥሩ አይን ገላጭ ነገር ነው አለኝ። እንዲህ ያሉ ነገሮች አሉ። ኤርሚያስ ደቻሳ ዳባ ማን ነው? ኤርሚያስ ደቻሳ ዳባ ፍኖተ ህይወት የሚባል የግሩፕ ኦፍ ኢንዲቪጁዋሎች ናቸው። ተሰብስበው ምናምን ዝም ብሎ ማርች ያደርጋሉ። ገንዘብ ሰሰቷቸው ወይ ለመቄዶንያ ወይ ለአበበች ጎበና ወይ ለማዘር ትሬዛ ምናምን የሚሰጡ ናቸው። መቄዶንያ አያውቋቸው። መቄዶንያ ደውለውልኛል፣ አነጋግሬያቸዋለሁ። በዚህ ዙሪያ ተበላን ተዘርፈናል የምትሉ ሰዎች አስተማማኝ ማስረጃዎቻችሁን አምጡልኝ ለኔ ወይም እኔ ኮንታክት አድርጉኝ። የመቄዶንያ ሰዎች የጀመሩት የራሳቸው ክትትል አለ። የባንክ አካውንቱን ሄደው አረጋግጠዋል። የኤርሚያስ ደቻሳ ዳባ ይባላል። ምንም አይነት ውክልና እንዳልሰጡትና ይህ የግለሰብ አካውንት እንደሆነ ነግረውኛል። ቃሊ ከመቄዶንያ ቢኒያም ደውሎልኛል። በሰዓቱ ግን የተነገረን ከመቄዶንያ ሰዎች ጋር ግንኙነት አለኝ ተነጋግሬ ያው ላስገባ ነው የተባልነው አይደል? ካረሳችሁ $1 ሚሊዮን ከዛ በፊት ልክ ያለው ሲል እንግዲህ ሪከርድ አድርገዋል። የተለያዩ የህግ ሰዎች አሜሪካ አካባቢ የሚንቀሳቀሱ አሁን ሰው ንቃተ ህሊናው እየተፈተነ ሲመጣ ይሰለቸውና ስርዓት ያስይዛል። የምትናገራቸው ንግግሮች ሁሉ አደገኛ ሲሆኑ ሰዎች ሪከርድ ያደርጋሉ። ከዛ ሳትወድ በግድ ኢንቨስቲጌት ትደረጋለህ ማለት ነው። ይሄ አንድም ለማስተማር ነው፣ የማንቂያ ደውል ነው። ቢቻል እንመልሰውና ወንድማችን ለማድረግ ነው እንጂ እኮ ለመስበር አይደለም። ቢቻል ካልተቻለ ደግሞ ህግ ያስተምረዋል። $700,000 ምን ይገርማቸዋል? $1 ሚሊዮን እኮ ልክ ያለው ይላቸዋል። ተስፈኛ ተመጽዋቾች ደግሞ ልክ ነው። ባለፈው እንኳን $20,000 ሴንት ሲል አንድ ማን ነው ሎየር ነው ለወሬ ያደረ የሚባል አንድ ልጅ አለ። ተስፈኛ ተመጽዋች ነው። የእሱ ችግር ደግሞ ይለያል። መላክስ እንደዚህ ነው ይላል። ገና እኮ ምንም ያየው ነገር የለም። $20,000 ይሁን ደግሞ ምንም በቃ ስንት ላድርግላቸው? 30,000 ላድርግላቸው? $20,000 ላድርግላቸው ነው ይላል። ይጠራሉ እዛ ስቴጅ ላይ ያሉት 30 አድርግላቸው ይላል። ፍራኦል እኮ የሳቀ እኮ ነው። እግዚአብሔር ምስክሬ ነው። እየሳቀ ነው ፍራኦል።
40 አርግላችሁ ይላል ከላለው ሰውዬ ሽጣይ ከ30 በላይ አይሄድም ይላችኋል። እስኪ 25 አርግላችሁ ይላል። ለወሬ ያደሩ ነው ተስፈኛ ተመጽዋቹ። ኦኬ 20 አርግላችሁ $20 ይበቃችኋል። እና ቴዲ ምን የቸገራችሁ $20 አረነ ይላልላክና ላሳያቸው ሴንድ ገላገልኳችሁ። ለወሬ ያደሩ ተስፈኛ ተመጽዋቹ ወንድነ ፊራ ወንድነ እነ ቴዲ ለማስገባት የተደረደሩትን አስገባ ወንድነ ፊራ ደረሰኛ ሳይኝ ይላል። ደግሞ አንደኛው ጂኒ የሚባል ትራክ ድራይቨር ጂኒ ነው ምናምን የሚባል እጅ ባኗል፣ የሆነ ነገር ባኗል። ግን ሼም ይዞት ሲወርድ አይቻለው። የሆነ የተቆረጠ ቪዲዮ አይቼ ይጠይቃል ልጁ አልተዋጠለትም። እስኪ ዞር አድርገው ምናምን እስኪ ዞር አድርገው እስኪ ስትመታ ምናምን ልይ ምናምን ይላል። አላሳያለው ጂኒ ያለ እዚህ ውስጥ አንድ ጊዜ ነው ጋምቷል ይሄ ልጅ። ምክንያቱም ሰው ሪከርድ ያደርጋል ንቃተ ህሊናን ይታዘባል እኮ ሪከርድ ተደርጎ ሲወጣ እንዴ ጂኒ ምን ሆነ ነው? ኧረ በስመ አብ እንደዚህ ሙድ ሲይዝብ ዝም ትላለህ እንዴ ትባላለህ እኮ። ስለዚህ ጂኒው ታግሏል፣ የሆነ ጥያቄ ለመጠየቅ ፈልጓል። ግን እስኪ ቁጥሩን አሳየኝ፣ ኧረ አይታየም እኮ ምናምን ይላል። ከዛ ዞር አድርገው ሬድዋን አየለ ምትኩ ነው ምናምን ለሚባል ቴሌግራም ላይ ጽፌላችኋለሁ $117 የላከውን ርሲት ያሳያችኋል። ራቅ አድርጎ ለምንድን ነው ሲባል የቤት አድራሻ እዚህ ላይ ስላለ ነው ማለት ይላችኋል። ከዛ እናንተ ደግሞ ግር ብላችሁ መጣችሁ። ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ ምንድን ነው የላከው? 20 ሺህ አስገብቷል አይናችን እያየ ምናምን ይላል። እኚህን ነበር ሰብስበው ፈንጅ የተጠመደ ፈንጅ ላይ በቃ መወርወር እንዲያመክኑ እናንተን ነበር ፈንጅ አምካይ ማድረግ። ጂኒው ስም እንኳን ታረማሉ። ጂኒውን ብትጠይቁት ይነግራቸዋል። ይሆን አልተናንቆታል የሆነ ነገር እንዳልሆነ ያውቃል የሆነ ነገር ግን ምንም ማድረግ ስለማይቻል በቃ ሄደ። ሌሎቹ አይጠይቁም። ሌሎቹ አንደኛ ዝም ብለህ ስታያቸው እንኳን ቃላት አጣጣላቸውን ንግግሮቻቸውን ኢኮኖሚ ስታተሳቸው ምናምን ስታይ ግማሹ የማታ ከአራተኛ ክፍል ያቋረጠ ነው። ዝም ዋቴዎች ናቸው። አንደኛው እንደውም እኔ ቀላል ሰው እንዳልመስልህ ስማርት ስቱፒድ ነኝ ምናምን ብሏል። ሰምታችኋል? አንድ ማላጣ ልጅ 24/7 የሚሰቀው ቀላል ሰው እንዳልመስል እኔ ኢንተርናሽናል ቢዝነስ ሰው ነኝ። ብዙ ሰዎች እንደውም የውጭ ሀገር ሰዎች ሲያዩኝ እኔ እንዴት ያለ ስቱፒድ ነው ይሉኛል ምናምን ብሎ አንድ ቪዲዮ ሰርቶብኛል። በጣም ነው ሰው የሚደነቅብኝ። እንዴት ያለ ስቱፒድ ነው ብሎኛል ምናምን ብሎ ቪዲዮ ሰርቶብኛል። አራጥፋው እሱን ቪዲዮ አንተ እንዴት ያለ ስቱፒድ ነው ብለውኛል ብሎ አንዳንድ ሰዎች ከሁለተኛ ክፍል ወይም ከአራተኛ ዓመታቸው በኋላ እድገት አቆመዋል። እኔ ይመስለኝ እንደዛ ነው። ፊራን ሳየው ፊራ ገንዘብ አለኝ ምናምን ይላቸዋል እንጂ ከአራተኛ ክፍል በኋላ ወይ ከአራተኛ እድሜው በኋላ እድገት ያቆመ ይመስለኛል። እስኪ ንግግሮቹን ይሁ እያንዳንዱ አሁን የሰለጠነ ዘመን ውስጥ ስታሳይ ለምሳሌ የሆነ ነገር ባሳይ አሁን ይህን ሰዓት ባሳይ ስክሪንሻት ያደርጉታል ወይም ደግሞ የሆነ ነገር ካፕቸር ያደርጉታል፣ ጎግል ላይ ያስገቡታል፣ ዋጋውን ይነግረዋል። ይሄ ሹራብ ስትል ዋጋውን ይነግረዋል። ሰዓት ስክሪንሻት አድርገው ቼክ ሲያደርጉ 25 ከ99 ቢቀርሳ ምንድን ነው እንዴ? ቆይ ቢቀርሳ ምንድን ነው? ቆይ ባይባልሳ ባልላችሁ ሳኒ እናንተ አታኖሩኝ አላኖራችሁ ሰው ቆይ ዝም ብሎ መኖር አይቻልም። ሳክቱ ምናምን መኖር አይቻልም። አንዳንዴ እኮ በሱ ምናምን ዝም ብለህ ታክታለህ። ጫማ ሄደህ እኮ ከሱቅ የምትገዛው ነገር ነው። ወይ ኦኬ ግዛ፣ ግን ኦኬ በዛ ደረጃ ስፔንድ አደርጋለሁ ካልኩ ኦኬ ይሁን እሺ። ግን ምን እናርግኛ? ምን እናርግ? ቆይ ማለት እኛ ምንድነው የምናደርገው? አንድ ነገር ንገሩኝ። ኦኬ ምሳዬን የበላሁት እኔ ምሳዬን በልቼ የከፈልኩት $850 ነው። እሺ ምን ታደርጋላችሁ? ምን አገባችሁ እናንተ? ወይ ምሳ ከመብላት ጋር የተያዘ አጀንዳ ወይ የሆነ ነገር ከሆነ ኦኬ አያይዘ አንድ ጊዜ እኮ እንደዚህ እዚህ ቤት እንዲከፍያለሁ ብለህ ጨረፍ አድርገህ ልታልፍ ከሆነ ኦኬ 24/7 እዚህ ህዝብ ላይ እንደዚህ መሆን ህዝቡ ራሱ እኮ ይሰለችዋል ማለት ይጠይቃል። ከዛ በራስህ ጊዜ ገመድ መሰብሰብ ሊሆን ይችላል እና እነዚህ ነገሮች ቢታረሙ ጥሩ ነው።
ከኔ ጋር ፐርሰናል አደረገው እና ያ ነገርም አናደደኝ። በጣም የሚሳደባቸው ስድቦች አጸያፍ ናቸው። በእርግጥ መሀል ላይ እኔም ለዛ የመለስኳቸው ምላሾች ከኔ የሚጠበቁ አልነበሩም። ግን ወደ ሲሪየስ ወደሆነ ነገር ገባን። ብዙ ዶክመንቶች፣ ብዙ ማስረጃዎች አሉ። ከነዚህ መካከል ክብራትና ክብራን የምትሰሟቸው ድምጾች ብዙ ይሆናሉ። በዋነኛነት ይቅርታ ትጠይቃለህ ማለት ነው። እኔ ከበደልኩኝ ይቅርታ ጠይቃለሁ፣ አንተ ይቅርታ ትጠይቃለህ። ይቅርታ ትጠይቃለህ። ሰው በጣም እስከ ጥግ ድረስ ማከበር ልጅ ነኝ። መስመሬን ካለፍክ ደግሞ ሳልገልህ ግደለኝ። በቃ መስመሬን ካለፍክ እስከ መጨረሻው ድረስ ሄዳለሁ። ምንም የሚቀርብኝ ነገር የለም። እንደነገርኩ ነው። እንደነገርኩኝ በጣም በቃ ነግሬሃለሁ። እኔ እድሜ ልኬን ስፈራቸው የኖርኩት እኔ ትሁት ሰዎችን ነው። እኔ በጣም ትሁት ሰዎችን በጣም አከብራለሁ። ጋጥ ወጥ ከሆንክ እንደዚህ ካልክ ግን በቃ ጠይቃቸው እስከ መጨረሻው ድረስ። በምንም ምን ያትበልጠኝ፣ በምንም በእርድና ብትል፣ በፋራ የመጫወቻ ሜዳ ብትል፣ ዋቴ በመስራት ብትል፣ እኔ የመጀመሪያው ሰው ነኝ ሬዲዮ ላይ ዋቴ እንዴት እንደሆነ የተናገርኩት። በዶክመንተሪ የሰራሁት ዋቴ ሰሪዎች በሙሉ ከአዲስ አበባ እስከ በቃ ኢትዮጵያ ውስጥ በሙሉ በቃ የፈለጉኝ ማለት ነው። ባለሱቆች በሙሉ የመረቁኝ፣ እናቶች የመረቁኝ። ዋቴ አሁን ድረስ አሁን የተሰራበት ያለ ነገር ነው። ድሮ ዶክመንተሪ ሰርችበታለሁ። ዋቴ ታውቃላችሁ? አይገባችሁም? ዋቴ ልስራ ብል እኔ ጠቅላላ የዋቴ ፈልሳፊዎች እኔ ጓደኞቼ ናቸው። ግን የሚሰሩ ይመቻቸው። እኔ ኃላፊነት የገባሁበት ግን ማህበረሰቡን ማስተማር፣ ስነ ምግባር፣ ማታለል፣ ማጭበርበር እውቀት አይጠይቅም። አእምሮ ያለው ሰው እንደዛ አያደርግም። አእምሮ ያለው ሰው የሰራውን የእጁን ስራ እግዚአብሔር ይባርክለት፣ እግዚአብሔር ይባርክልኝ። የምሰራውን ስራ የእጆቼን ስራ እግዚአብሔር ይባርክልኝ። እኔ ያንን ነው የምለምነው። በአቋራጭ የሚመጣ ሀብት ገደል ይግባ። ሰላሜን የሚነሳ ሀብት ገደል ይግባ። ቤተሰቤን የሚያናጋ፣ ልጆች ትዳሬን የሚበጠበጥ፣ እንቅልፍ የሚነሳ፣ በሰው ዘንድ ሞገስ የሚያሳጣ ሀብት ገደል ይግባ፣ ገደል ይግባ። የኔ እንትን ነው የኔ እንትን ነው የእናንተ ምን እንደሆነ አላውቅም። የእናንተም እንደሆነ አላውቅም። የኔ ግን እምነት ያ ነው። እግዚአብሔር አይስጠኝ። በተረፈ ጊዜ ሰጣለሁ። ይቅርታ ትጠይቃለህ። ራስህን ችለህ ነው። በነገራችን ላይ በዚህ አጋጣሚ ሁላችሁም ከልብ አመሰግናለሁ።